ሰላም ውዳድማቻችን ይህ የቼልሲን አዳዲስ የዝውውር መረጃዎች ምን አቀርብላችሁ ፕሮግራማችን ነው። በዛሬ ፕሮግራማችን እንግዲህ ለምን ቼልሲ ኬናን ይልዲዝን ፈለገው በተለይ ደግሞ አሁንም ቢሆን ቼልሲ ከጁቬንቱስ ጋር ንግግሮችን እንደጀመረና ኬናን ይልዲዝን ለማስፈረም ጥረታቸውን እንደቀጠሉ ነው። ጁቬንቱስ ይህንን ተጫዋች የመልቀቅ እድሉ ሰፊ ሆኖ ይታያል። ቼልሲ የማስፈረም እድሉ ሰፊ ነው። የዲን ሂውሰን ጉዳይ አሁንም ጠንካራ ብሎ እየተወራ የሚገኝ ነው። ስለዚህ ቼልሲ በክረምቱ ምን አይነት የተከላካይ ለውጦች ይኖራሉ የሚለውንም የምንወያይበት ይሆናል አድማጮቻችን። ሌላኛው እውነት ቼልሲ የማንቸስተር ዩናይትድ ያልተፈለጉ ተጫዋቾችን ማሳረፊያ ቦታ ነው ወይ የሚል ነው። እንግዲህ ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ እድሉ የዩሮፓ ሊግን አሸንፎ እንደሆነ ይታወቃል። ያንን የሚያሳካ ከሆነ እንግዲህ ተጠባቂ በሆነ ሁኔታ ሁለቱን የማንቸስተር ዩናይትድ ተጫዋቾች እንግዲህ የመቆየት እድል ሊኖራቸው ይችላል። ነገር ግን ማንቸስተር ዩናይትድ በቻምፒዮንስ ሊግ ላይ የማይሳተፍ ከሆነ የጋርናቾንና እንዲሁም ኩቢሜኖን ለቼልሲ በመስጠት የተሻለ ቡድን መገንባት ይፈልጋል። ስለዚህ ቼልሲ የማንቸስተር ዩናይትድ ታዳጊዎችን በማደን ማቆም ይጠበቅበታል ወይ? የተሻሉ ከማንቸስተር ዩናይትድ የሚፈልጋቸውን አይነት ተጫዋቾችስ ማስፈረም አይጠበቅበትም? እሱንም እናይ ይሆናል። ይህ ስለ ቼልሲ የዝውውር መረጃዎች ምን አደረሳችሁ ፕሮግራማችን ነው። አድማጮቻችን አንድ ነገር ልብ ልትሉት የሚገባው ግን እነዚህ ሁሉ የዝውውር መረጃዎች ጭምጭምታዎች ናቸው እንጂ የተረጋገጡ ሲሆኑ ደግሞ ለየብቻቸው እያንዳንዱን ተጫዋች ምን አይነት ብቃትና ምን አይነት ፐርፎርማንስ በቼልሲ ቤት ለውጦችን ማምጣት እንደሚችል ምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ቼልሲ ከኬናን ይልዲዝ ጋር ንግግርን ጀምሯል። እንግዲህ የተጫዋቹ ኤጀንት አሁንም በሚገርም ሁኔታ የቼልሲ ጋር ልምድ ያለው በቼልሲ ቤት በደንብ የሚታወቀው የነ ፔድሮ ኔቶ የጄደን ሳንቾ ኤጀንት አይነት ነው። ስለዚህ ጆርጌ ሜንዴዝ ማለት ነው። ጆርጌ ሜንዴዝ በጣም ተቀባይነት ያለው ነው። በቼልሲ ጋርም ጥሩ ግንኙነቶች አለው። ስለዚህ ይህንን ኤጀንት ማነጋገር ለቼልሲ በጣም ቀላል የሚሆንለት ስራ ነው። ነገር ግን ይህንን ኤጀንት ማሳመን ብቻ ሳይሆን ጁቬንቱስን ማነጋገርም ከቼልሲ ይጠበቃል። ጁቬንቱስ በክረምት የዝውውር መስኮት ኦሲሜንን ወይም ደግሞ ጆናታን ዴቪድ እና ሪቲጊን ማስፈረም ይፈልጋሉ። እነዚህ ተጫዋቾች ግን ማስፈረም የሚፈልገው ጁቬንቱስ መጀመሪያ የኬናን ይልዲዝን መልቀቅ ማረጋገጥ ይጠበቅበታል። እንግዲህ ኮንትራቱ ላይ 2 ዓመት ነው የሚቀረው። ይህ ተጫዋች ኮንትራቱ ማለቂያው አካባቢ ስለሆነ ለጁቬንቱስ ይህንን ተጫዋች ከነ መልቀቂያ አንቀጹ ነው አዲስ ኮንትራት የሚያስፈርሙት። ይህ ድርድር አስቸጋሪ እንደሚሆን ያስባሉ። ጁቬንቱስ በአዲሱ አሰልጣኝ ኢጎር ቲዶር እየተመራ እንግዲህ አዳዲስ ለውጦችን ማምጣት ይፈልጋል። ለአዲሱ አሰልጣኝ የተሻሉ ተጫዋቾችን ማምጣትም ያስባሉ። ስለዚህ የተሻለ ብቃት ያለው ተጫዋችን ይፈልጋሉ። አንዱ እንግዲህ ጨራሽ አጥቂ ማምጣት ነው። ያንን ተከትሎ ይህንን ተጫዋች ቦታ የሚሸፍንላቸው ይፈልጋሉ። በተለይ ለቼልሲ የኬናን ይልዲዝ መምጣት በተለይ ለቼልሲ ታዳጊዎች ካሉት አንጻር በቀኝ እግር የሚጫወት ተጫዋች የለም። በግራ መስመር መሰለፍ የሚችል 10 ቁጥር ቦታ መሸፈን የሚችል ነው። ስለዚህ የተሻለ ክህሎት ያለው ተጫዋች ነው። ምን አይነት የእንግሊዝ ፕሪሚየር ሊግ ጋር እንዴት ሊስማማ ይችላል? የአካል ብቃቱ፣ ፋውል የመሰራት አቅሙ ምን ያክል ክፍተቶችን ያገኛል? ምንም ጥያቄ የለውም። በታክቲኩ ረገድ የጣሊያን ሴሪያ ጠንካራ ነው። ነገር ግን የእንግሊዝ ፕሪሚየር ሊግ ስፔሶች የሉትም። በጣም ፈጣን ነውና በዛ ፈጣን እግር ኳስ ውስጥ ምን አይነት ብቃቱን ያሳያል ወይ ሌላኛው ጥያቄ መሆን ይጠበቅበታል። ነገር ግን ለቼልሲ ለውጥ በማምጣት በዚህ መስመር በኩል ኒኮ ዊሊያምስ ነው የተሻለ ተጫዋች የሚሆነው። አንደኛ መስመሩን ጠብቆ የሚጫወት ቡድን ይሆናል። ቼልሲ አሁን አስቸጋሪ ያደረገው ምንድነው? መስመሩን ጠብቆ የሚጫወተው የግራ መስመር ተጫዋቻቸው የሆነው ሚካኤል ሞድሪክ አለመኖሩን ተከትሎ በጣም ቼልሲ በመስመሮች መካከል ሲቸገር ይታያል። ቤንዞ ማሬስካ ጨዋታ ስልት ከ10 ቁጥር ይልቅ መስመሩ ተጫዋቾችን እድል ለመፍጠር ይሞክራሉ። ያንን ስኬታማ የሚያደርግ አጥቂ፣ ያንን ስኬታማ የሚያደርግ በሁለቱ መስመሮች የሚጫወት ተጫዋች ያስፈልጋል። ለምሳሌ ጄደን ሳንቾ ሹቶችን አያደርግም በማለት ቤንዞ ማሬስካ በግልጽ ወጥተው እንደተናገሩ የምታስታውስ ነው። ስለዚህ እንደዚህ አይነት ሹቶችን ማድረግ እድሎችን መፍጠር ያስፈልጋል። ኬናን ይልዲዝ በቼልሲ በሎ ብሎክ በሚቸገርባቸው ጨዋታዎች ሁሉ ፓልመር እና ኬናን ይልዲዝ እንዲሁም ካይሴዶን ማሰለፍ የሚቻልበት እድል ሁሉ ሊኖር ይችላል። ስለዚህ ጥሩ የሚባሉ በሁለቱ ቦታዎች ላይ መጫወት መቻሉ፣ እንደ 10 ቁጥር ማገልገሉ፣ በመስመር መጫወት መቻሉ በተለይ ኢንቨርትድ ሲያደርግ በጣም በእግር ኳስ ክህሎቱ ምናምን በጣም ጥሩ ተጫዋች እንደሆነ በግልጽ የሚታይ ብቃት ያለው ተጫዋች ነው። ነገር ግን የእንግሊዝ ፕሪሚየር ሊግ ትንሽ ጠንካራ ሊልበት እንደሚችል ይጠበቃል። ቼልሲ ደግሞ አሁን በጣም ኢሊት ተጫዋቾች ነው ማለት ወይም ደግሞ መደርደሪያው ካያችሁ ትልልቆቹ ነው ማስፈረም የሚቻለው ይህንን ቡድን ለማሻሻል እንጂ ከነዛ ዝቅ ያሉ በጣም ምርጥ ታለንትድ የሆኑ ብዙ ተጫዋቾች እንዳሉት የሚታይ ነው። የዲን ሂውሰን ጉዳይ እንግዲህ በማትሎ የሌላኛው ዘጋቢ ነው በጣም ብዙዎቹ የሚያነሱት ነው። እንግዲህ ይህንን ተከላካይ ቼልሲ ለማስፈረም የመጀመሪያውም የቼልሲ ክረምት ፈራሚ ይሆናል ብለው እንግዲህ ደምድሞ እየተናገሩ ይገኛል። ኮልዊል እና ፎፋናን ይፎካከራል ተብሎ ይጠበቃል። እንግዲህ የዚህ ተጫዋች ኤጀንት እንግዲህ አሊ በራዳ ነው። ያ ማለት ቶፕ ኤጀንሲ ነው። ቶፕ ኤጀንሲ ደግሞ የቼልሲ ኤጀንቶች ብዙ ተጫዋቾች ኤጀንት ነው። ስለዚህ ቼልሲ የመምጣት እድል ሊኖረው ይችላል። ነገር ግን ቼልሲ ይህንን ልጅ ብቻ እንደማይፈልግ ዴሊ ሜል ይናገራል። ጀራርድ ሃቶን እና እንዲሁም ጀራርድ ብሬዝዌትን ይፈልጋሉ። እንግዲህ ብሬዝዌት በጣም
እንግዲህ ኮልዊልን ሌላ ማጠናከር የሚችል ነው። ነገር ግን በቀኝ እግር የሚጫወት ተጫዋችን ቢያገኙ በተለይ ሂውስተን ከብሬዝዌት አንጻር በምን የተሻለ ነው ካላችሁ በግራም በቀኝ እግር መጫወት የሚችል ነው። ጀራርድ ሃቶ ግን በጣም ጥሩ ክህሎት ያለው ማደግ የሚችል ተከላካይ ነው፣ ግን ገና ነው። አሁን ቸልሲ አንደኛ የሚያስፈልጉት ተጫዋቾች በቀጥታ መጣው ለቡድኑ ለውጥ ማምጣት የሚችሉ ብዙውን ጊዜ አርሰናል በማይክል አርቴታ ስር ያደረጋቸው አይነት አብዮቶች ከእንግሊዝ ፕሪሚየር ሊግ ተጫዋቾችን ማምጣት ለምሳሌ ካይሴዶን እዩት። እንደዚህ አይነት ለውጦችና ካይሴዶና ቤንዞ ፈርናንዴዝ መካከል ያለው ልዩነት ምንድነው? ካይሴዶ ታዩት ነበር በቃ መጥቶ በምርጥ እንደሚሆን። ቤንዞ ፈርናንዴዝ አሁን ምርጥ አይደለም እያልኩ አይደለም፣ ነገር ግን ከሌሎች ሊጎች የሚመጡና ከእንግሊዝ ፕሪሚየር ሊግ ተጫዋቾችን ስታስፈርም የምታወጣው ዋጋም ጨመር ይላል፣ ነገር ግን ኳሊቲያቸውን ታየዋለህ፣ ለቡድን ምን እንደሚሰጡን በግልጽ የሚታይ ነው። ስለዚህ ብሬዝዌት፣ ሁይሰን በጣም ጥሩ ክህሎት ያላቸው ተጫዋቾች ናቸው። ስለዚህ እነዚህን ማምጣት ጥሩ የሚባል ነው። ስለዚህ ለቸልሲ የተሻለ ሊሆን ይችላል። ነገር ግን ማርክ ጉይ አይነት ቡድኑን መምራት የሚችል ከሆነ ደግሞ ጥሩ ነው የሚባል ነው። ቸልሲ ከበርንማውዝ ጋር ጥሩ ግንኙነት አላቸው። እንግዲህ በክረምቱ ሬናቶ ቬጋን ለማስፈረም የሚፈልጉ ይሆናል የብሬዝዌትን ተተኪ ነው ብለው፣ ስለዚህ ጥሩ ግንኙነት አላቸው። ከዛ ውጭ እንግዲህ በግብ ጠባቂው በኬፓ አሪዛባላ ጋር ጥሩ ግንኙነት አላቸው። ስለዚህ ቸልሲዎች ጥሩ ግንኙነት ካላቸው ይህን ተጫዋች ማስፈረም የሚችሉ ይሆናል። ነገር ግን አሁን ምንድነው በሚቀጥለው ውድድር ዓመት ቸልሲ የተከላካይ መስመሩን በምናይበት ጊዜ አንደኛው እንግዲህ ቸልሲ አሁን እቅዱ ውስጥ ያሉት አንደኛው ከስትራስቡርግ የሚያመጡት መማዱ ሳር ነው። በጣም ጥሩ ክህሎት ያለው ተጫዋች ነው። ሌላኛው ኮልዊል ፎፋና የዋናው ቡድን አካሉ ነው የሚቀጥሉ ይሆናል። ስለዚህ ሁችሰንን የሚያስፈርሙ ከሆነ ወይም ሌሎችን ተጫዋች የሚያስፈርሙ ከሆነ አንድ ተከላካይ ሜቢ እንግዲህ ከነዚህ ውጭ 4 5ኛ እና 6ኛ ሆነው ሊመጡ የሚችሉት አንደኛው ቻሎባ ነው ቡድን ውስጥ ከቆየ፣ ያለበለዚያ ግን አችፖንግም የዚህ ቡድን አካሉ ነው ሊቀጥል ይችላል። ያለበለዚያ ግን በውሰትም ቸልሲዎች የመልቀቅ ፍላጎት ሊኖራቸው ይችላል። ምክንያቱም ይህ ተጫዋች ልምዶችን እንዲያገኝ የሚጠበቅበት ይሆናል። ፎፋና እንግዲህ በዘንድሮ ውድድር ዓመት በጣም ተቸግሮ እንዳያችሁት ነው፣ በጉዳት ይቸገራል። ስለዚህ የዚህ ልጅ በሚገባ መተካት ይጠበቅበታል። እንግዲህ ከዛ ውጭ ቸልሲ በቻምፒዮንስ ሊጉ በሚቀጥለው ዓመት መሳተፍ የሚችል ከሆነ ተከላካይ መስመሩን የተጫዋቾችን ብዛት ከፍ ማድረግ ይጠበቅበታል። ብዙ ተጫዋቾች የሚኖሩት ከሆነ ለአሰላለፍ ሁኔታዎችም የሚመች ይሆናል። የተሻለ ብቃት ያላቸውን ተጫዋቾችን በሚገባ ማጫወት የሚችሉ ይሆናል። ይህ ጥሩ የሚባል ነው። እንግዲህ ፎፋና በዘንድሮ ውድድር ዓመት ወደ 15 ጨዋታዎችን ያደረገው፣ ከነዛ ውስጥ 7 ጊዜ ቢጫ አይቷል። ጉዳት እያስቸገረው ነው። ወደ 24 ዓመቱ እየደረሰ ነው የሚገኘው። በቸልሲ እንግዲህ ያለፉትን ዓመታቶች በጠቅላላ ተቸግሯል ማለት ይቻላል። 3 ዓመቱ ሆኗል። ስለዚህ መታሰብ የሚጠበቅበት ነው ፎፋናን በማን ይተካል የሚለው። የማንቸስተር ዩናይትድ ኮቢ ሜኖና ጋርናቾን የመልቀቅ ጉዳይ እንግዲህ በቸልሲ በቀላሉ እየታየ አይደለም። በተለይ ፖል ስታንሊ የቸልሲ የስፖርቲንግ ዳይሬክተር ይህንን ተጫዋች በሚገባ ይፈልገዋል። አሌሃንደር ጋርናቾን በሚገባ ከሚወደው ተጫዋቾች ውስጥ አንዱ ነው። ስለዚህ ገና 20 ዓመቱ ነው ብለው ያምናሉ። ነገር ግን በኔ እይታ ቸልሲ በቻምፒዮንስ ሊጉ የሚሳተፍ ከሆነ በኔ እይታ ኒኮ ዊሊያምስ፣ ኬነን ይልዲዝን ያልኳችሁን ማምጣት የተሻለ ሊሆን ይችላል። ነገር ግን በቻምፒዮንስ ሊጉ የማይሳተፍ ከሆነ ደግሞ እንግዲህ ተጫዋቾቹ የመምጣት እድላቸው ጠባብ ስለሚሆን እንደ ጋርናቾ አይነት ተጫዋቾችን ማምጣት የመጨረሻው በሊስቱ ላይ ያለ የመጨረሻው ተጫዋች ሊሆን ይችላል ብዬ አስባለሁ። ምክንያቱም በማንቸስተር ዩናይትድ ቤት ጥሩ ብቃትን ካላሳየ እንግዲህ በፕሪሚየር ሊግ ደረጃ ሰንጠረዡ ማንቸስተርን የምታዩት ነው። ስለዚህ ቸልሲ ያመጡ ፐርፎርም ለማድረግ የተሻለ ብቃት ያለው ሊሆን ይገባል ብዬ ስለማስብ ነው። ኮቢ ሜኖን ለማስፈረም ቸልሲ ይፈልጋል። ነገር ግን በዚህ ቦታ ላይ ቸልሲ ብዙ ተጫዋቾች አሉት አይደለ? በኮቢ ሜኖ ቦታ ላይ ብናይ እንግዲህ አንደኛው ተመራጭ የሚሆነው በዚህ ቦታ ላይ ኤንዞ ፈርናንዴዝ፣ አንድሬ ሳንቶስ ልትሉ ይችላላችሁ። ዱዋንስ ቤሪያል እንኳን በክረምቱ ቢለቅ። ስለዚህ በአጠቃላይ ቸልሲ የተሻለ ቡድን መዋቅሩን መዘርጋት የሚጠበቅበት ይመስለኛል። በአማካይ መስመሩ በኩል 50 እና 60 ሚሊዮን ፓውንድ ለሁለቱ እስከ 120 ሚሊዮን ፓውንድ ድረስ ቸልሲ በክረምቱ የሚያወጣ ከሆነ ምንም የነዚህ ባለቤቶች ጉዳይ ሊታሰብበት የሚገባ ነው። ምክንያቱም ቀጣዩ የክረምቱ የዝውውር መስኮት ለቸልሲ የሞትና የሽረት ያክል በጣም አስፈላጊ ነው። አንደኛ ወደ ክለቦቹ ዋንጫ የዓለም ዋንጫ በሚሄዱበት ጊዜ የተሻለ ቡድንን ገንብተው መሄድ፣ ከዚህ ደካማ ብቃታቸው መውጣት ግድ ይላቸዋል። ከፊታቸው ኤቨርተን አለ። እንግዲህ በፕሪሚየር ሊጉ የሚያደርጉት ጨዋታ ተጠባቂ ነው የሚሆነው። ከኤቨርተን በመቀጠል የኮንፈረንስ ሊጉ ጨዋታዎች ይቀጥላሉ። ከዛ ጠንካራ ፉክክር በውድድር ዓመቱ ላይ የሚያጋጥማቸው ይሆናል። ምንም ጥያቄ የለውም። ኤቨርተን፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ኒውካስትል እና እንዲሁም ደግሞ ኖቲንጋም ፎረስት ይቀሯቸዋል። ቶፕ 5 ሆኖ መጨረስ በቻምፒዮንስ ሊጉ መሳተፍ አስፈላጊ ነው። ስለዚህ የተሻሉ ተጫዋቾችን ማምጣት እንጂ የተሻለ ቡድን ለውጥ ማምጣት የሚችል ነው። እንግዲህ በአጥቂ መስመር ዛሬ ጥሩ ዜና ያየሁት ቸልሲና ኦሲሜንን እያያያዙ ይገኛሉ። እንግዲህ ኦሲሜን ወደ ማንቸስተር ዩናይትድ እና ቸልሲ ናቸው እንግዲህ እየተፎካከሩበት ያሉ የዝውውር መረጃዎች የሚያሳዩት። ጁቬንቱስም ይፈልገዋል። ማንቸስተር ዩናይትድ ግን የኦሲሜንን ደሞዝ መክፈል አይችልም የሚለው በኔ እይታ በሚቀጥለው የውድድር ዓመት ቸልሲ በቻምፒዮንስ ሊጉ የሚሳተፍ ከሆነ የኦሲ
ኦሲሜንን ደሞዝ ማግኘት የሚያስችል ብቃት ላይ ይገኛሉ። ቸልሲ ልጁን ከጎል ጋር አስተሳስሮ ኮንትራቱን ማስፈረም ነው። ኮንትራቱ በየሲዝኑ ማደግ የሚችል ቸልሲ ኦሲሜንን የሚያገኝ ከሆነ በጣም የተሻለ የሆነ ለኮል ፓልመር ክፍተትን መፍጠር የሚችል ራሱ ድል መፍጠር የሚችል ፕረስ ማድረግ የሚችል ጎሎቹን ማምጣት የሚችል ተጫዋች ነው ብዬ አስባለሁ። በአጠቃላይ ለቸልሲ አስፈላጊው ተጫዋች ይሆናል ብዬ የማስበው ነው የሚሆነው። ስለዚህ ኦሲሜን ጉዳይ እንግዲህ ቸልሲ ገፋ ብሎ እየሄደ እንደሆነ ያሳያሉ መረጃዎቹ። የደሞዝ እቅዳቸውን መቀየር ከቻሉ ኦሲሜን ወደ ቸልሲ ለመምጣት በጣም ደስተኛ ነው። የቸልሲ ደጋፊ እንደነበር የድሮግባ አድናቂ እንደሆነ 2-3 ጊዜ ደጋግሞ ተናግሯል። ይህ እንግዲህ የቸልሲ ባለቤቶች ላይ ውሳኔዎችን እንዲያደርጉ የሚጠበቅ ነው የሚሆነው። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።